አስቸኳይ መረጃ ለ2005 የ40/60 የቤት ተመዝጋቢዎች በባንክ ሊኖራችሁ የሚገባው ትክክለኛ የገንዘብ መጠን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በ2005 የ40/60 የቤት ፕሮግራም ተመዝግባችሁ አሁንም ድረስ የቤት እድል እየጠበቃችሁ ለምትገኙ ወገኖች በጣም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ከዚህ በፊት ይህን መረጃ አጋርቼ ነበር፣ ግን ብዙዎቹ ላልደረሳችሁ እንግዲህ እንዲዳረስ አድርጉ። እስከ ጥር 2018 ዓ.ም ድረስ ማለትም ለ150 ወራት ያህል ስትቆጥቡ በባንክ አካውንታችሁ ላይ ሊኖር የሚገባው ዝቅተኛ የቁጠባ መጠን ምን ያህል እንደሆነ በዝርዝር እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ወደ መረጃው እንለፍ። እንግዲህ ይህ ስሌት የተሰራው የባንክ ወለድን ሳያካትት ንጹህ የቁጠባ መጠኑን ብቻ በማስላት መሆኑን ልብ እንድትሉልኝ እፈልጋለሁ። በመረጃው መሰረት አንደኛ ባለ አንድ መኝታ ቤት ለተመዘገባችሁ በየወሩ 1033 ብር ስትቆጥቡ የነበረ ሲሆን አሁን ላይ በአጠቃላይ ለ150 ወራት የቆጠባችሁት ድምር 154950 ብር ሊኖራችሁ ይገባል። ሁለተኛ ባለ ሁለት መኝታ ቤት ለተመዘገባችሁ በየወሩ 1550 ብር ሂሳብ በአጠቃላይ ገንዘብ መጠናችሁ 232500 ብር መድረስ አለበት። ሶስተኛ ባለ 3 መኝታ ቤት ለተመዘገባችሁ ደግሞ በየወሩ 2450 ብር ሂሳብ በድምሩ 367500 ብር በቁጠባ አካውንታችሁ ላይ መገኘት አለበት ማለት ነው። ነገር ግን ይህ ላይ በጣም ማስተዋል ያለባችሁ አንድ ትልቅ ማሳሰቢያ አለ። ይህ አሁን የጠቀስኩላችሁ የገንዘብ መጠን በምዝገባ ወቅት የተተመነው የቤቱን 40% ቅድመ ክፍያ እንድታሟሉ የተቀመጠ ዝቅተኛው ወራዊ ግዴታ ብቻ ነው። በመሆኑም ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት አሁን ባለው የገበያ ሁኔታ እና የዋጋ ንረት ምክንያት ትልቅ የዋጋ ጭማሪ ሊኖር እንደሚችል ታውቆ ራሳችሁንና ኪሳችሁን ለተጨማሪ ክፍያ እንድትዘጋጁ አበክሬ ላሳስብ እወዳለሁ። እንግዲህ ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረግ አትርሱ። መረጃው ለሌሎች ተመዝጋቢዎች እንዲደርስ እና እንዲዘጋጁበት ሼር አድርጉት። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ስለ 40/60 ቤቶች ያላችሁን ሀሳብ ወይም ጥያቄ ኮመንት ላይ ጻፉልኝ፣ እንወያይበታለን። ስለ 40/60 ኮንዶሚኒየም ቤቶች ያላችሁን ሀሳብ ወይም ጥያቄ ኮመንት ላይ ጻፉልኝ፣ እንወያይበታለን። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።